ቀጥቅጠው ገለውታል። ነገሩ እንዲህ ነው። አበበ ውሻ ከመሆኑ በፊት ሰው እንደነበረ ደጋግሞ ቢነግራቸውም ነገር ግን ይህ ጉዳይ የጥንቆላ ስራ ነው በማለት ቀጥቅጠው ገለውታል። ምንድነው የተፈጠረው የሚለውን የምንመለከት ይሆናል። አዶናይ ሰለቸህን አስጠላህን የሚል ቻሌንጅ ተጀምሮበታል። ይህንን ተከትሎ አዶናይም ምላሹን ሰጥቷል። የተወዳጁ ነፃነት ወርቅነህ ሐውልት ቅሬታን እያስነሳ ይገኛል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እንጀምር። ለመሆኑ በሐዋሳ ከተማ ምንድነው እየተፈጠረው የሚለውን እናስቀድም። አስደንጋጭ ዜና ተሰምቷል። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ሰንብቷል። ሰው ወደ ውሻ ተቀየረ የተባለው ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እያነጋገረ ይገኛል። ነገሩ እንግዲህ የሆነው ይህ ከላይ የምታዩት ውሻ አበበ የተባለ ሰው እንደነበርና ድንገት ወደ ውሻነት እንደተቀየረ ይነገራል። የተከሰተበት ሁኔታም አበበ ወደ ውሻ ሲቀየር ያዩት ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱት፣ ውሻው በሚገርም ሁኔታ ባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምጽ ተማጽኗል ተብሏል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ሕይወቱ አልፏል። ለመሆኑ ይህ ነገር እውነት ሊሆን ይችላል? በቦታው የነበሩ ሰዎች ድርጊቱ እውነት መሆኑን እየመሰከሩ ቢሆንም ብዙዎቹ ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ነው። ይሄ ጉዳይ አሁን ላይ ሶሻል ሚዲያውን እያነጋገረው ይገኛል። ከዚህ በፊት ሰው ነበርኩኝ እባካችሁ አትግደሉኝ እያለ ነበር በሰው አንደበት ውሻው። ነገር ግን ሰዎቹ ፈርተው ቀጥቅጠው ገለውታል። ይሄ ነገር ውሸት ነው እንዳንል ደግሞ እዛው አካባቢ ምስክሮች ወጥተዋል እየተባለ ይገኛል። ባይገሉት ግን ጥሩ ነበረ። ምክንያቱም ደግሞ እንደ ቅርስ አስቀምጠ ነው እንጂ የገቢ ምንጭ ሆነን ነበር እየተባለም ይገኛል። ብዙዎች ደግሞ ይህንን ዜና ፍቅር ሲዝም እንዳይሰማ እባካችሁ አጥፉልን እያሉም ይገኛሉ። ነገር ግን እናንተ ይህንን ዜና ስትሰሙ ምን ተሰማችሁ? ይሄ ነገር እውነት የመሆን ቻንስ አለው ወይስ ሆን ተብሎ ሚዲያውን ለማነጋገር የተደረገ ነገር ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ስናቀና ደግሞ በዚህ ሰዓት አዶናይ ላይ ከባድ የሆነ ዘመቻ ተጀምሮበታል። እሱም ሰለቸህን አስጠላህን የሚል ዘመቻ ነው። ይህንን ተከትሎ እሱ ምላሹን ሰጥቷል። ከዛ በፊት ግን ምን እየተባለ እንዳለን አዳምጡ። አዶናይ የሆነ ነገር ተደርጎብሃል ወይ ተደርጎብናል፣ በቃ ወይ ተደርጎብኛል፣ ራሴን ብቻ ስወክል ማለት ነው። እኔ ምን እንደሆንኩላ አላቅም፣ ምን እንደነካኝ አላቅም። ቪዲዮውን በጣም በጉጉት የምጠብቀው ሰው እኔ ነበርኩኝ። አሁን ግን በቃ እኔ እንጃ ስልችት እያለኝ ነው። በቃ ስልችት፣ እንደ ድሮ ልወደው አልቻልኩም። ምን ሆኜ ነው? ምን ነክቶኝ ነው? ምንድን ነው የነከፈኝ? ቆይ ምን ሆንኩኝ? አረ የሆነ ነገር ፍጠር፣ በቃ ማለት እኔ የሆነ ነገር ፍጠር። አሁን ላይ የሚለቃቸውን ቪዲዮዎች ገብታችሁ ብታዩቸው ብዙ ፐርሰንት በሚባል ደረጃ አስጠላህን፣ ሰለችህን የሚሉ ናቸው። አንድ ሰው ሲመጣ የመውደዳችን ልክ የለውም። ችግሩ እዚህ ላይ ነው። በጣም ነው ሰውን የምንወደው። ፍጹም ያ ሰው ፍጹም እንዲሆን እንጠብቃለን። ታስታውሱ ከሆነ ወደፊት የሚመጣው ቴዎድሮስም እሱ ነው እስከመባል ደረጃ ደርሶ ነበር። ማስተዋል ያለብን ነገር ግን አዶናይ ሰው ነው። አዶናይ ፍጹም አይደለም። ይሄ ነገር በሁለት ምክንያት ሊፈጠር ይችላል። የመጀመሪያው ግሩፕ ተፈጥሮ እንደዚህ እንዲሉ የተላኩ ግሩፖች ሊኖሩ ይችላሉ። ሁለተኛውና ዋነኛው ደግሞ ብዙ ሰዎች እንደ ምክንያት እያቀረቡት ያሉት አዳዲስ ነገር እየፈጠረልን አይደለም፣ ሰለቸን፣ ሁሌም ተመሳሳይ ነገር ነው እያቀረበ ያለው የሚሉት ብዙሃኑ ናቸው። እንደገና ደግሞ ቪዲዮ ላይ እንደሰማችኋት እኛ የሆነ ነገር ተደርጎብናል ወይ አንተ ላይ የሆነ ነገር ተደርጓል እንጂ በዚህ ልክማ ልንጠላህና ልንሰለችህ አንችልም፣ የሆነ ነገር አድርግ እየተባለ ይገኛል ማለት ነው። እዚህ ላይ ልጁን ሌላ ሐሳብ እንዲገባ ሌላ ሐሳቦችን እንዲያስብ ባታደርጉት መልካም ነው። ይሄ ነገር እንዲሆን ያደረግነው እኛው ራሳችንን ኤክስፔክቴሽን ወይም የምንጠብቀው ነገር ነው ልጁን እንደዚህ ያደረገው። አዎ አዶናይ ብዙ መልካም ስራዎችን ሰርቷል፣ ብዙ ጥሩ ነገሮችን አድርጓል፣ ብዙ እርዳታም ረድቷል። ነገር ግን ማወቅ ያለብን አዶናይ ፍጹም አይደለም። ሶሻል ሚዲያ በጸባዩ ደግሞ የሆነ ጊዜ ከፍታ ላይ ያደርሰናል፣ የሆነ ጊዜ ደግሞ ዝቅ ይላል። ይሄም የሶሻል ሚዲያው አንዱ አሰራሩ ስለሆነ ማለት ነው። ነገር ግን እዚህ ላይ አሁንም መረዳት ያለብን ሰውን በልኩ መውደድ አለብን። ሰውን ከአቅም በላይ የሆነ ቦታ ሰጥተን ያን ነገር ደግሞ ሁሌ ጠብቆ ይኖራል ማለት አይደለም። ሁሌም ደግሞ እኛን ያስደስታል ወይም ተመልካቹን ያስደስታል ማለት አይደለም። ታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ማን አባቱ ለማስደሰት ብላችሁ ነው በእናታችሁ የምትደበቁት? ልንገራችሁ፣
ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ ከዚህ በላይ ተሰድቤያለሁ። እኔ ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያረጋ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን god damn. I'm tired of your fucking culture, man. I'm tired of this shit. Wake up. Wake up. ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? god damn. ስለዚህ ልጁን ታውት ይኖርበት፣ የፈለገውን ስራ መስራት ይችላል። አሁን ጥያቄው ለምን እይታው ባዶ ሆነ? ለምን ላይኩ ትንሽ ሆነ? ይሄ ደግሞ በቃ የመሰልቸት ነው፣ ሰልችተነዋል የሚል ጥያቄዎች ናቸው እየወተነሱ ያሉት። ስለዚህ ይሄ ልጅ ሁሉንም ሰው ማስደሰት አይችልም። ሁሌም ደግሞ የሚያስደስት ኮንተንት ይሰራል ማለት አይደለም። ምክንያቱም ይሄ ልጅ ሰው ነው፣ ፍጹም አይደለም። በቃ ስንወድ በልኩ ማድረግ መቻል አለብን። ችግራችን ይሄ ነው። የሆነን ሰው ከአቅም በላይ እንወዳለን፣ ስንጥልም ደግሞ በዛው ልክ ነውና ገደብ ቢኖረው የምንወድበት ሰውን የምናይበት ነገር ልክና ገደብ ሊኖረው ይገባል። ሌላኛው ጥያቄ እያስነሳ ያለው የተወዳጁ የነጻነት ወርቅነህ ሐውልት ነው። እስኪ እንመልከት። ይሄኛው ሐውልት ነጻነት ወርቅነህን ይመስላል ወይ? ብቻ ይሄ ሐውልት እጅግ በጣም የምንወደው የነጻነት ወርቅነህ ነው እንዳትሉ። በቃ ይሄ አዎ ነው ከተባለ የምር የሆነ የተምታታ ነገርማ አለ። ሐውልት እንግዲህ ጥያቄዎችን እያስነሳ ይገኛል። በደንብ ተመልከቱት። ሐውልቱ የነጻነት ወርቅነህ ሐውልት ነው ተብሎ ነው የተሰቀለው። በፍጹም ምኑም እሱን አይመስልም። በደንብ አስተውላችሁ እዩት። ይሄ ደግሞ ብዙሃኑን እያስቆጣ ይገኛል። ደግሞ በጣም እየደነቀኝ ነገር በእጁ የያዘው ጽሑፍ ነው። ምን ይላል? በእጁ የያዘው ጽሑፍ እኔ ነጻነት ወርቅነህ ነኝ ይላል። ምን ማለት ነው? ሰዎቹ ይሄንን ሐውልት አይታው ነጻነት ወርቅነህ ነው ሊሉ ስለማይችሉ በጽሁፍ የተደገፈ ነው ማለት ነው። ይሄንን ነው ያስተዋልኩት። አሁን እንዴት ነው በምን ሂሳብ ነው ነጻነት ወርቅነህ የሚመስለው? ልጁ እንዳለው ተቀብሎ ቀራጩ ይቅረጻው ችግር የለውም። ተቀብሎ እዛ ላይ ያስቀመጠው አካል ግን እንዴት ይሄንን ማገናዘብና ማየት ያቅተዋል? ቀራጩ ራሱ ስላላመነበት እኔ ነጻነት ወርቅነህ ነኝ የሚል ጽሑፍ አስይዞታል ማለት ነው። እንግዲህ አሁን ላይ ብዙዎች ጥያቄ እያስነሱ ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።